አበባ በምድራችን ላይ ታየ አለ። አበባ ክርስቶስ ነው። ምድር እናቱ ድንግል ማርያም ናት። አበባ መዓዛው አይዳሰስም። መዓዛው የሚገኝበት ግን ቅጠሉ አካሉ ይዳሰሳል። ይህ መዓዛው የመለኮቱ ምሳሌ ነው። መዓዛው የሚገኝበት ቅጠሉ ደግሞ የትስብእቱ ምሳሌ ነው። ወደ ኋላ ስምናው ክረምት አለፈ፣ እነሆ ክረምት አለፈ፣ ወዝናም ገባ ለሊሁ፣ ዝናም ወደ ኋላ ተመለሰ ይላል። ክረምት አለፈ ማለት ኦሪት አለፈ ማለት ነው። ክረምት የተባለ ኦሪት ነው። ዝናብም ወደ ኋላ ተመለሰ ይላል። ክረምት አለፈ ማለት ነው። መስዋዕተ ኦሪት አለፈ ማለት ነው። ክነተ ኦሪት አለፈ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘመነ ዘመናት ዓለመ ዓለማት እግዚአ አጋዕዝት ቅዱስ እግዚአብሔር የዘመናት ዘመናቸው የዓለማት ዓለማቸው የጌቶች ጌታቸው ነውና ከምድር እስከ አርያም ከዘላለም እስከ ዘላለም ድረስ ቸር ስሙ የከበረና የተመሰገነ ይሁንልን። የአሸናፊ የእግዚአብሔር እናቱ የመለኮት አዳራሹ የእግዚአብሔር አገሩ የአምላክ እናቱ ወላዲት አምላክ ድንግል ማርያም እግዚአብሔር እንዳከበራት መጠን ስለ አማላጅነቷና ስለ ንጽህናዋ ስለ ዘላለማዊ ድንግልናዋም ክብር ምስጋና ይድረሳት። የተከበራችሁ ኦርቶዶክሳውያንና ኦርቶዶክሳውያት ሁላችሁም ክርስቲያኖች ሰው በሆነልን በሞተልንና በተሰደደልን በሞቱ ሞታችን በገደለልን በሰላማችን ራስ በኢየሱስ ክርስቶስ ፍጹም ሰላም እንደምን ከረማችሁ? እንደምን አላችሁ? የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። ጽጌ አስተርአየ በውስተ ምድርነ አበባ በምድራችን ላይ ታየ። ጊዜ ገሚድ በጽሐ የቆረጣ ጊዜ ደረሰ። ቃለ ማዕነቅ ተሰምአ የዋኖስ ድምፅ ተሰማ። በመኃልየ መኃልይ ምዕራፍ 2 ቁጥር 12 ላይ ተጽፎ የሚገኝ ኃይለ ቃል ነው። መኃልየ መኃልይ ማለት ስባሄያት ማለት ነው። ከምስጋናዎች ሁሉ የሚበልጥ ምስጋና ማለት ነው። አንድም ከምስጋናዎች ሁሉ የሚቀድም ምስጋና ማለት ነው። ይህ መኃልይ ታላቁ የጥበብ ሰው ሰሎሞን ቤተ ክርስቲያንንና ክርስቶስን በሙሽሪትና በሙሽራው እየመሰለ እመቤታችንንም መርዓት ሙሽሪት ክርስቶስን ደግሞ እንደገና ምራዊ ሙሽራ እያለ በሌሎች ምሳሌ እየመሰለ ያስተማረበት ትልቅ የመጽሐፍ ቅዱስ ክፍል ነው። እመቤታችን ታላቁ የጥበብ ሰው ሰሎሞን በብዙ ምሳሌ ገልጧታል። በዚህ ክፍል ደግሞ ልጇን በአበባ እመቤታችን ደግሞ አበባው በሚበቅልበት ምድር መስሎ ተናግሮታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግና ስርዓት አስተምህሮ መሰረት ከመስከረም 26 ጀምሮ እስከ ህዳር 5 ድረስ ዘመነ ጽጌ ወርሃ ጽጌ በመባል ይታሰባል። ይህም ማለት የክርስቶስ ነገረ ስደቱ የሚታሰብበት ነው። ከእናቱ ጋራ እናም ከባለሟሎቹ ከአገልጋዮቹ ጋራ በመሆን በክፉ ሰው ሄሮድስ ምክንያት የተወለደባትን ምድር ገሊላን ናዝሬትን ትቶ በስጋ ደረጃ
በእናቱ ጀርባ ታዝሎ የዓለም ጌታ ሲሆን ዓለምን የያዘ ሲሆን ነገር ግን የዓለም ጌታ አንዲት ሰፈር እንዳይኖርም እንኳን ሄሮድስ አሳዶት ወደ ስደት 3 ዓመት ከመንፈቅ የተሰደደበት የስደቱ ነገር ይታሰብበታል። የኛ ቤተክርስቲያን የምስጢር ቤት እንደመሆኗ መጠን የክርስቶስን የስደት ወራት ከሀገሪቱ ጋር አስማምታ ገልጠዋለች። ይሄ ወር ከመስከረም 26 ጀምሮ ያለው አበባ በምድሮች ላይ የሚታይበት ወር ነው። ስለዚህ የምድሩ የዓለም አበባ የሆነው ክርስቶስን በዚህ ምድር በሚገኘው አበባ መስላ ስለምታስተምር ምድሪቱ ሁሉ እንድትሰብከው በምድሪቱ የተሰደደው ክርስቶስን ከአማናዊት ምድር ከድንግል ማርያም በተገኘው አማናዊ አበባ መስላ ታስተምራለች። ስለዚህ ሰሎሞን እርሱን ልጇን በአበባ እርሷን ደግሞ አበባው በሚበቅልባት በሚገኝባት ምድር መስሎ ተናግሯል። አበባ በምድራችን ላይ ታየ አለ። አበባ ክርስቶስ ነው። ምድር እናቱ ድንግል ማርያም ናት። አበባ መዓዛው አይዳሰስም። መዓዛው የሚገኝበት ግን ቅጠሉ አካሉ ይዳሰሳል። ይህ መዓዛው የመለኮቱ ምሳሌ ነው። መዓዛው የሚገኝበት ቅጠሉ ደግሞ የትስብእቱ ምሳሌ ነው። አንድም ሊቃውንቱ አበባው ራሱ የእመቤታችን ምሳሌ ሲሆን መዓዛው ደግሞ እንደገና የልጇ የክርስቶስ ምሳሌ ነው። አንቲ ውእቱ ጽጌ መዓዛ ሰናይ ይላታል ሊቁ ቅዱስ ኤፍሬምም ዘመዓዛ ሰናይ ብለው ይተረጉሙታል። መዓዛዋ መልካም የሆነ ይላታል። ስለዚህ ጽጌ እርሷ ስትሆን መዓዛ ልጇ ይሆናል ማለት ነው። አንድም ጽጌ እርሷ ስትሆን መዓዛ ደግሞ ንጽህናዋ፣ ቅድስናዋ፣ የንጽህናዋ የቅድስናዋ ምሳሌ ነው እና ሊቃውንቱ እንዲያደርጉ በሚገርም ምሳሌ ምድር ሁሉ ክርስቶስንና እናቱን ተሰብክ ዘንድ ያመሰጥሩታል። ስለዚህ ሰሎሞን ምን አለ? አበባ በምድራችን ላይ ታየ አለ። ምድር የኛም ስጋ ነው። ዘምድረ ለብሰ ይለዋል። ስጋን የተዋሃደ ማለት ነው። አበባ በምድራችን ላይ ታየ ማለት አበባ ክርስቶስ የኛን ስጋ ለብሶ በእኛ ስጋ ተገለጠ ማለት ነው። በስጋ ተመላለሰ ማለት ነው። በምድራችን ታየ። ጊዜ ገሚድ በጽሐ የቆረጣ ጊዜ ደረሰ አለ። ወደ ኋላ ስምናው ክረምት አለፈ፣ እነሆ ክረምት አለፈ፣ ወዝናም ገባ ለሊሁ፣ ዝናም ወደ ኋላ ተመለሰ ይላል። ክረምት አለፈ ማለት ኦሪት አለፈ ማለት ነው። ክረምት የተባለ ኦሪት ነው። ዝናብም ወደ ኋላ ተመለሰ ይላል። ክረምት አለፈ ማለት ነው። መስዋዕተ ኦሪት አለፈ ማለት ነው። ክነተ ኦሪት አለፈ ማለት ነው። አትንካ አትቅመስ የምትለው የኦሪት ስርዓት ያለፈ ነው። ክረምት አለፈ። ስለዚህ ክረምት የተባለ ኦሪት ነው ማለት ነው። በክረምት እንግዲህ እንደሚታወቀው መብረቅ አለ፣ ነጎድጓድ አለ፣ ጭጋግ አለ፣ የሚያስፈሩ ነገሮች አሉ። በኦሪት ደግሞ መከራ ነበረ። መከራ ነፍስ አለ፣ የነፍስ መከራ አለ፣ መከራ ስጋም አለ፣ ደዌ ስጋም ደዌ ነፍስም ነበር እና ክረምት እንደሚያስፈራ ሁሉ ኦሪትም ታስፈራለች። ክረምት ሲያልፍ ጭጋጉ ደመናው በቀኑ የሚጨልመው ዓለም ጨለማነቱ ይወገዳል ማለት ነው። ስለዚህ ክረምት መብረቅን፣ ነጎድጓድን፣ ጭጋግን የሚያስፈራ የሚያስደነግጥን ነገርን ተሸክሞ እንደሚመጣ ሁሉ ኦሪት ደግሞ እንዲህ ነበረች። ሕግ አለ። ሕጉ ግን ከነበረው ዲያብሎስ ካመጣው መከራ የሚያድን አልነበረም። ብዙ መከራ ነበረበት። የሚያስፈራ የሚያስደነግጥ ሞተ ነፍስ ነበረበት። ረደተ መቃብር ነበረበት። ረደተ ሲኦል ነበረበት እና ሰሎሞን ምን አለ? እስመናው ክረምት አለፈ፣ እነሆ ክረምት አለፈ አለ። ክረምት ኦሪት አለፈች።
የሞት ዘመን፣ የመከራ ዘመን፣ የስደት ዘመን አለፈች። ዝናቡም ወደ ኋላ ተመለሰ፣ ይሄ መከራውም ራቀ ማለት ነው አለና ከክረምት በኋላ ምን ይመጣል አለ ታዲያ። አሁን እንግዲህ መስከረም 26 የክረምት መውጫ ነው። በነገራችን ላይ ከ25 ነው ማብቂያው 25 ነው። ስለዚህ ዝናብ ክረምት አለፈ ይላል። በሀገራችንም እንደዚያ ነው። ለዚያ ነው የኛ ሊቃውንት የክረምት ማብቂያን የጽጌ መጀመሪያ ያደረጉት፣ የስደቱ መታሰቢያ አደረጉት። ስለዚህ ክረምቱ የኦሪት ምሳሌ ስለሆነ ነው እንደዚህ ያደረጉት። ስለዚህ ክረምት አለፈ፣ ኦሪት አለፈች። ለምን? አበባ በምድሩ ላይ የሚበቅልበት ጊዜ ነው። ስለዚህ ክረምቱ ካለፈ በኋላ አበባው ምን ይላል? በየተራራው በየኮረብታው ይታያል ማለት ነው። ኦሪት ካለፈች በኋላ ደግሞ አበባ ክርስቶስ ምድር በተባለችው በእመቤታችን ተገለጠ ማለት ነው። ቃለ ማዕነቅ ተሰማ አለ። ጊዜ ገሚድ በፀሐይ የቆረጣ ጊዜ ደረሰ ማለት ደግሞ የዲያብሎስ ቸብቸቦውን የሚቆረጥበት ጊዜ ደረሰ ማለት ነው። የዋኖስ ድምፅ ተሰማ ማለት ደግሞ ዋኖስ የተባለ ቃለ ዓዋዲ ዮሐንስ ነው። ምክንያቱም እሱ አዋጅ ነጋሪ ነው። በዮሐንስ ወንጌል ምዕራፍ 1 ላይ ቃለ ዓዋዲ ዘይሰብክ በምድረ በዳ የሚያስተምር አዋጅ ነጋሪ ብሎታል። እና ዋኖስ ይለዋል ዮሐንስን። ዋኖስ የሚኖረው በምድረ በዳ ነው። ዮሐንስ ደግሞ ያደገ በምድረ በዳ ነው። በረሃኛ ነው ዮሐንስ። ስለዚህ ዮሐንስ ድምፅ ተሰማ አለ። ዮሐንስ ወንጌላዊ የሚያስተምርበት የሚሰብክበት ጊዜ ታየ ደረሰ ማለት ነው። አበባ በምድራችን ላይ ታየ አለ። አበባ ክርስቶስ በምድር ተመላለሰ ማለት ነው። ስለዚህ ሊቃውንቱ ምን አደረጉ? የኢትዮጵያ ሊቃውንት በሀገራቸው አበባው በየተራራው በየኮረብታው በምድሩ አሸብርቆ ደምቆ አጊጦ በሚታይበት ወራት ክርስቶስን በአበባ መስለው የሚያስተምሩበት ወር አደረጉት። ስለዚህ በሀገሪቱ ነው ያመሰጠሩት። ይሄንን የሚገርም እንዲታሰብ አደረጉት። ለምን? ቃል ብቻ እንዳይሆን ነው። አያችሁ፣ ምድር ሁሉ እንድትመሰክር ማለት ነው። ሀገሪቱ ሁሉ እንድትሰብከው ክርስቶስን አያችሁ፣ አበባ በማብቀል አበባነቱን እንድትሰብከው ነው። ምድሪቱ ደግሞ አበባን በመስጠት እናቱን ድንግል ማርያምን እንድትሰብካት አደረጉ። ስለዚህ አበባ ክርስቶስ በምድር ላይ የታየበት ነው። እመቤታችን ምድር ይላታል። በኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ጀምረን ስንመለከትም ወምድር ሳለው ትራቃ ወይ ታስተሪ ይላል። ጨለማ በጥልቁ ላይ ነበረ፣ ምድርም ራቁቷን ነበረች። ወይ ታስተሪ አትታይም ነበረ፣ ወይ ኮነድሉተ ገና አልተዘጋጀችም ነበረ ይላታል። ስለዚህ ማን ነው እንደሚላት? የእግዚአብሔር መንፈስ በጥልቁ ላይ ሰፍሮ ነበር፣ ጨለማም በጥልቁ ላይ ነበረ ካለ በኋላ ወምድር ሳለው ትራቃ ምድሪቱም ራቁቷን ነበረች፣ አትታይም ነበረ፣ ገና አልተዘጋጀችም ነበረ ይላል። አያችሁ፣ ራቁቷን ነበረች። ምድር የተባለችው በሙሴ ገለጣ ምድር ናት፣ እመቤታችን ናት። ምድር ራቁቷን ነበረች ማለት ደግሞ ምን ማለት መሰላችሁ? ራቁቷን ነበረች ማለት ከኃጢአት ተለይታ ነበር ነው። ምክንያቱም ኃጢአት በምድር ላይ ሞልቶ ነበረ፣ ናኝቶበት ነበረ። ነገር ግን ምድሪቱ ራቁቷን ነበረች። ምድር የተባለችው እመቤታችን ግን ከኃጢአት የተራቆተች ነበረች። በኃጢአት አይደለም፣ ከኃጢአት የተራቆተች። ይህ ማለት ነው ኃጢአት አልደረሰባትም ነበረ። ኃጢአትን እንደ ጌጥ አልተጌጠችም፣ እንደ ልብስ አልለበሰችም ነበረ። ምድር ግን ራቁቷን ነበረች፣ ነገር ግን አትታይም ነበር። ዓለም ውስጥ አትታይም ማለት ምን ማለት ነው? አትታይም ማለት በአካል ገና አልተገለጠችም ነበረ። ወኢኮነ ድሉተ ገና አልተዘጋጀችም ነበር ማለት በአካል አልተገለጠችም ነበር። መቼ? በኦሪት። ስለዚህ እመቤታችን ነበረች። ባለ ተአምሩ ምንድነው ያለ? እመቤታችንስ ማርያምስ ተነግረትም አዳም ከአዳም ጀምሮ እስከ አብርሃም፣ ከአብርሃም እስከ ሙሴ፣ ከሙሴ እስከ ዳዊት ትነገር ነበረ ይላል። ማን? እመቤታችን። ስለዚህ እመቤታችን ነበረች። በጉባኤ ነቢያት ትነገር ነበረ፣ ትመላለስ ነበረ። ነገር ግን አትልም፣ አትታይም ነበረ። በምን? በአካል አልተገለጠችም ነበር። በልበ ነቢያት፣ በነቢያት ልብ
በጉባኤ ነቢያት፣ በነቢያት ጉባኤ፣ በምሳሌ ነቢያት፣ ነቢያት በሚመስሉት ምሳሌ፣ በራእየ ነቢያት፣ በነቢያት ራእይ፣ በነቢያት ትንቢት ውስጥ ትመላለስ ነበር። ለዚያ ነው አባ ሕርያቆስም ኦ ድንግል አምሳሎ ትንቢት ዘነቢያት ይላል። የነቢያት ትንቢታቸው ራስሽ አንቺ ነሽ ይላታል። ትንቢታቸው ምሳሌያቸው ነሽ ይላታል። ስለዚህ ትንቢታቸው ማርያም ናት፣ ምሳሌያቸው ማርያም ናት፣ ራእያቸው እመቤታችን ናት። አየህ፣ ህልማቸው ሁሉ ማርያም ናት። ሰው ሲያስበው የዋለውን ነው የሚያልመው አይደል? እመቤታችንን ደግሞ ያስቧት ስለነበረ ሌሊት ሁሉ በህልማቸው ያዩዋታል፣ በራእይም ይመለከቷታል፣ በትንቢትም ይናገሯት ነበረ። ማንን? እመቤታችን ድንግል ማርያም። እግዚአብሔር መጀመሪያ ይህንን ዓለም ሲፈጥረው ውሃን በጥቂቱ ነው የፈጠረው። የሥነ ፍጥረቱ ሊቅ በአክሲማሮስ ላይ እንደሚነግረን በመጀመሪያ እግዚአብሔር ፈጠረ። እግዚአብሔር ንስቲተ ማይ ነው የሚለው፣ ጥቂት ውሃ ፈጠረ። መጀመሪያ ጥቂት ውሃ ነው የተፈጠረ። ከዚያ ወይቤላ ለኢቲ ንስቲተ ማይ፣ ያችን ትንሿን ውሃም እንዲህ አላት። ምን አላት? ብዝሂ ወተባዝሂ፣ ብዥ ተባዥ አላት። ስፊ ወተሳፊ፣ ስፊ ተስፋፊ አላት። ወከዊና መጠነ ፈቀደ ላቲ ህሉና እግዚአብሔር ጸናት ወከይለት ርእሳ ይላታል። ከዚያ በኋላ የእግዚአብሔር ፈቃድ የወደደላትን ያህል ሁና ጸናች ነው የሚላት። ምን? ትንሿ ውሃ። ስለዚህ ብዥ ሲላት ከዚህ እስከ ብሩህ ሰማይ ድረስ ውሃው ሞልቶ ነበረ እሁድ። ሰኞ ግን ይህን ውሃ ከስንት ከፈለው? ከአራት ከፈለው። ሁለቱን እጅ ከዚህ በላይ አንዱ እጅ የምናየው ጠፈር ነው አረንጓዴው፣ ከዚያ በላይ ሃኖስ ነው። ከዚያ አንዱን እጅ ደግሞ የዚህ ምድር መዛጽና ለምድር ዲበመይ ምድርን የሚሸከም አደረገው። አንዱን እጅ ደግሞ በዚህ ዓለም እንዲሆነ በዙሪያው እንዲቀመጥ አደረገው። ስለዚህ ከአራት ከፈለው ማለት ነው። አያችሁ፣ ሰኞ ውሃው እስከሚከፈል ድረስ ምድሪቱ አትታይም ነበረ። ለምን? ውሃው ሸፍኗት ነበረ። ውሃው ከአራት ሲከፈል ግን ምኒቱ ታየች አለ። ምድር ግን አትታይም ነበረ። ለምን? ውሃው ጋርዷት ነበርና። ውሃው ግን ከአራት ሲከፈል ምድሪቱ ዝቅ ብሎ ምድሪቱ ታየች ይላታል። ታየች። ይሄ ከአራት የተከፈለው ውሃው የምን ምሳሌ መሰላችሁ? ዘመነ አበው፣ ዘመነ መሳፍንት፣ ዘመነ ነገሥት፣ ዘመነ ካህናት ናቸው። አያችሁ፣ እመቤታችን የተገኘችው በየትኛው ነው? በአራተኛው ዘመን ነው። አያችሁ፣ በአራተኛው ዘመን በዘመነ ካህናት ማለት ነው እመቤታችን ተወለደች። ውሃው ከአራት ሲከፈል ምድሪቱ ታየች። ተሰውራ የነበረችው ምድር ውሃው ከአራት ሲከፈል እንደተገለጠች አትታይ የነበረችው በእግዚአብሔር ዘንድ ታስባ የነበረችው ነገር ግን በአካል ያልተገለጠችው፣ በነቢያት ልብ ታስባ የነበረችው ግን ያልተገለጠችው፣ በአብርሃም ልብ የነበረችው ግን በአካል ያልተገለጠችው፣ በዳዊት አብራክ የነበረችው ግን ያልተገለጠችው፣ በኢሳይያስ ትንቢት የነበረችው ግን በአካል ያልተገለጠችው፣ በዳንኤል ትንቢት በዕንባቆም ትንቢት የነበረችው ግን ያልተገለጠችው እመቤታችን ነው። በአራተኛው ክፍለ ዘመን ተገለጠች ማለት ነው። ስለዚህ ምድር እመቤታችን ናት። አያችሁ፣ ምድር እመቤታችን በምድር በተደጋጋሚ ይመስላታል። ለምንድን ነው ካላችሁ፣ እመቤታችን በምድር የሚመስላት ልጇን በፍሬ ስለሚመስል ነው። ፍሬ ኪኒ ፍሬ ሕይወት ውእቱ ይላል ማን? ቅዱስ ያሬድ ኢትዮጵያዊው ሊቅ። ፍሬ ኪኒ ፍሬ ሕይወት ውእቱ ወዘበላ ምን ነው ይሃዩ ይላል። ደው ፍሬሽ ሕይወት ፍሬ ነው፣ ከእርሱ የበላ ምን ይላል? ለዘላለም ይኖራል ይላል። ስለዚህ የፍሬው መገኛ ናት እመቤታችን። ፍሬውን ያበቀለችልን ናት። ለዓለም የሚመገበውን ፍሬ ነው ያስገኘችው። ያውም የሕይወት ፍሬ፣ ተራ ፍሬ እኮ አይደለም። ዓለም በሙሉ በልቶት የማያልቀውን ፍሬ ማለት ነው። ዘላለማዊ ሕይወትን የሚሰጥ ፍሬ፣ ፍሬ ሕይወት ክርስቶስ የበቀለባት ስለሆነች የሚበቅልባት ስለሆነች፣ ስለዚህ እመቤታችን ምን ይላታል መጽሐፍ? ምድር ይላታል። ምድር ደው ኢሳይያስ ጽምይት ምድር እንተ ትሴፎ ዝናመ ይላታል። ዝናምን የተጠማች ምድር ይላታል። እመቤታችን እኮ ነው የሚላት ዝናምን የተጠማች ምድር። ዝናም እኮ የሚለው ልጇን ይሄን ይተረጉመዋል ቅዱስ ያሬድ። ምን ይላል? ዝናም ንጹሕ ዘአምሃ ለማርያም ይላታል። ንጹሕ ማርያምን እጀነሳት ንጹሕ ዘማርያም እንተ በአማን ንጹሕ ዝናም ይላታል። ደግሞ በሌላ ቦታ እውነተኛ ዝናም ይላታል ይለዋል ልጇን ማለት ነው። ስለዚህ ልጇ ዝናም ነው፣ ክርስቶስን ነው የሚለው። ዝናም የደረቀውን መሬት ወርዶ እንደሚያለመልመው ክርስቶስ ደግሞ ከእመቤታችን የተገኘው ዝናም ደግሞ ዓለምን አለምልሟልና
ስለዚህ ይህ ዝናማችን መገኛ ነው። እንደውም እመቤታችን ደመና ይላታል። እመቤታችን ደመና ይላታል። ራቁ ደመና ይላታል። ራቁ ደመና ማለት ውሃ ያልቋጠረ ደመና ማለት ነው። ውሃ ያልያዘ ደመና አለ። እንግዲህ በሰኔ ግንቦት ደመና ውሃ የሌለው ደመና ነው። አያችሁ። የሐምሌ ነሐሴ ደመና ደግሞ ውሃ የሚይዝ ደመና ነው። የሰኔ ግንቦት ደመና አጉረምርሞ ዝናብ ሳያዘንም የሚሄድ ነው። የሐምሌ ነሐሴ ደግሞ አጉረምርሞ ዝናብ የሚያዘንም ደመና ነው። እመቤታችን ሁለቱንም ትመስላለች። የሚገርም በሁለቱም ማለት ነው። ዝናብ ያልያዘውን ደመናም ዝናብ የያዘውን ደመናም ማለት ነው። ዝናብ ያልቋጠረውን ደመና ስትመስል እመቤታችን ውሃ ሳይዝ እንዲሁ የሚታየውን ደመና እንደምትመስል እመቤታችን ደግሞ የወንድ ዘር ሳትቀበል ክርስቶስን ለመውለዷ ምሳሌ ይሆናል ማለት ነው። ደግሞ እንደገና እውነተኛ ደመና ውሃ የያዘ ደመና ሲላት ደግሞ የሕይወት ውሃ ክርስቶስ ከኔ የሚጠጣ ለዘላለም አይጠማም ያለ የሕይወት መጠጣችን ክርስቶስን ስላስገኘች የሕይወት ውሃችን መገኛ ስለምትሆን ዝናብ የያዘ ደመና ስትባል ደግሞ ክርስቶስን የጸነሰች የወለደች ያስገኘች ደመና በመባል ትነገራለች። ስለዚህ እመቤታችን ምንድናት ከተባለ እመቤታችን ራቁ ደመናም ይላታል፣ የተራቆተች ምድርም ይላታል ማለት ነው። ሁለቱንም ትመስላለች። የሁለቱም ምሳሌ ናት። ስለዚህ ጽጌ አስተራየ በውስተ ምድርነ አበባ በምድራችን ላይ ታየ። የቆረጣ ጊዜ ደረሰ። ዲያብሎስ ቸብቸበውን የሚቆረጥበት ጊዜ ደረሰ። በለስ አውፃ ሰርፀ አውያን ጸገይ ወሀቡ መዓዛ ይላል። ምን ማለት ነው? በለስ ቡቃያን አወጣ፣ ወይኖቹ ሁሉ ምን አሉ ይላል? አበቡ ይላል። ምን ማለት ነው? አበባ በምድራችን ላይ ታየ። ያን ጊዜ በለስ ነቢያት፣ ወይኖች ሐዋርያት አበቡ። በለስ ነቢያት አበቡ፣ ወይኖች ሐዋርያት ፍሬ ሰጡ። አበባ በምድራችን ላይ ታየ። አበባ ክርስቶስ በምድሪቱ በድንግል ማርያም አንድም በዚህ ዓለም አንድም በእኛ ሥጋ ተመላለሰ ማለት ነው። ስለዚህ ክርስቲያኖች ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሥጋ ለብሶ በሥጋ ማርያም በተገለጠ ጊዜ በምድር ሲመላለስ በለበሰው ሥጋ ሰይጣንም እንደ ሰይጣንነቱ ሄሮድስ እንደ ንጉስነቱ ቀንተውበታል። ስለዚህ ሄሮድስም አልፈለገውም፣ ሰይጣንም አልፈለገውም። ሰይጣን ነው እንደውም የኔንም ስልጣን የሚቀማ ያንተንም መንግስት የሚቀማ ተወልዷል ብሎ ለሄሮድስ ያማከረው ሰይጣን። ምክንያቱም ሰይጣን ያውቃል ከሴቲቱ የሚገኘው ክርስቶስ በቀደመችው ሴት ዓለምን የገደለው ሰይጣን በኋለኛዋ ሴት እንደሚወድቅ እንደሚመታ ድል እንደሚነሳ ያውቃል። ስለዚህ ክርስቶስ እንዴት እንደተጸነሰ እንዴት እንደተወለደ ባያውቅም እንኳን ነገር ግን ሲወለድ ቤተልሔም በእሳት ቅጽር ተቀጽራ ስለነበረ ክርስቶስ ሲወለድ በዚህ ምክንያት መወለዱን አውቋል። ስለዚህ ማን እንደሆነ ግን አላወቅም። ለዚያ ነው ሰይጣን እንግዲህ 144,000 ሕፃናት እንዲገደሉ ያደረገው ክርስቶስን ለማግኘት ተብሎ ነበረ። ክርስቶስን ለማስገደል ማለት ነው። ስለዚህ ክርስቶስን ለማግኘት ብሎ በሰፊው እንደምናገኘው በማቴዎስ ወንጌል ምዕራፍ 2 ላይ በርካታ ሕፃናት ተገድለዋል። ራሔልን ዘትበኪ በእንተ ውሉዳ ራሔል በሰማያት ሆና ስለ ልጆቿ እስክታለቅስ ድረስ በአጸደ ነፍስ ሆና ለሞቱት እስክታዝን ድረስ ማለት ነው። አያችሁ እናቶች ልጆቻቸው አንገታቸው እየተጠመዘዘ በፊታቸው ሲገደል እያዩ ሕፃናት ደግሞ እንደገና ጮታቸውን ሲያስተጋቡ ድምፃቸውን ሲያሰሙ ሲያለቅሱ ያን ጊዜ ድምፅ በሰማይ እስከ መሰማት ደርሶ ነበረ። ይህ የሆነው መቼ ነው? ክርስቶስን ለመግደል ብሎ ሄሮድስ ሕፃናትን በሚፈጅበት ጊዜ ነው። እና ክርስቶስ ከገሊላ ምድር ተነስቶ ከእናቱ ጋራ ወደ ግብፅ ምድር ተሰዷል። በጣም ይገርማችኋል። አሁን ለምን ተሰደደ ብላችሁ ትጠይቁ ይሆናል። አዎ ክርስቶስ ተሰዷል። ለምን ፈራ? ለመሆኑ ፈጣሪ ይፈራልን? ለምን ተሰደደ? ካለበቱን አሳዳጁን ማጥፋት አይቻለውም? ይቻለዋል። እና የመጀመሪያው ግን ለምን ተሰደደ ብለን ጥያቄ እናንሳ። አንድ 5 ጉዳዮችን ማንሳት ይቻላል። የመጀመሪያው ክርስቶስ ለምን ተሰደደ ካል አንደኛው ለአርያነት ነው።
ሁለተኛው ደግሞ እንደገና ለቅድስወተ መካናት ቦታዎችን ለመባረክ ለመቀደስ ነው ሁለተኛው። ሶስተኛው ደግሞ እንደገና ለቤዛነት ነው የተሰደደ ለቤዛነት ተሰዷል። የመጀመሪያው ለአራያነት ተሰደደ ማለት ምን ማለት ነው? አያት ለአራያነት ተሰደደ አራያ ለመሆን ነው። ምክንያቱም ክርስቲያን ህይወቱ እንደዚህ ነው። ከአንድ ቦታ ወደ አንድ ቦታ ሲሳደር ነው የሚኖረው። ከአንዱ ሀገር ሲያሳድዷችሁ ወደ ሌላው ሂዱ ብሏል በወንጌል ክርስቶስም። ወምዘ ይሰድዱክሙ እምዛቲ ሀገር፣ ከዚህኛይቱ ሀገር ሲያሳድዷችሁ ወደ ሌላው ሂዱ። ስለዚህ ለምን ተሰደደ ካል ለስደተኞች አራያ ለመሆን ነው። ክርስቶስ ለስደታችን አራያ ለመሆን ነው። ለዚያ ነው በኋላ ሐዋርያቱ ሲሳደዱ የኖሩት አራያቸው ክርስቶስም እንደተሳደደ ስለሚያውቁ ነው። ከአንዱ ሀገር ወደ አንዱ ሀገር ያሳድዷቸዋል። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 እንደነገረን ወደ ዘመዶች የሄድኩ ዘመዶች አሳደዱኝ ነው የሚለው። ወደ አይሁድ ሲሄድ አይሁድ አሳደዱኝ፣ ወደ አሕዛብ ሲሄድ አሕዛብ አሳደዱኝ ነበር ሲል የነበረው። ለምንድን ነው ሐዋርያ ሲሳደዱ የኖሩት? አራያቸው ክርስቶስ ነው። የክርስቶስን ስደት ነው አራያ የሚያደርጉት። አያችሁ፣ ስደቱ ለስደታቸው አራያ ነው። ለሐዋርያ ስደት ዛሬም ክርስቲያኖች ለሚሰደዱት ስደት ለዚያ አርአያ ለመሆን ለአርአያነት በኃይላችን በጉልበታችን ብለን ተመክተን መከራውም እንዳያገኘን ከአንዱ ሀገር ወደ አንዱ ሀገር ሽሹ ለማለት ለአርአያነት ክርስቶስ ተሰዷል። ስለዚህ እኛ ደግሞ አርአያ የምናደርገው ማንን ነው? ክርስቶስን ነው ማለት ነው። ስደቱ ለስደታችን አርአያ ስለሆነ ማለት ነው። እያንዳንዱ የክርስቶስ ሕይወት ለሕይወታችን አርአያ ነው። ልደቱ ለልደታችን አርአያ እንደሆነው አሁን ክርስቶስ በሕቱም ድንግልና ተጸንሶ በሕቱም ድንግልና መወለዱ በማይመረመር ምስጢር ተጸንሶ በማይመረመር ምስጢር መወለዱ እኛ በማይመረመር ምስጢር በጥምቀት በውሃ ለመወለዳችን ምሳሌ ነው። አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር ላይ ይህንን ተናግሮታል። ክርስቶስ ይላል በማይመረመር ምስጢር መወለዱ እኛን በማይመረመር ምስጢር ይወልደን ዘንድ ነው ብሎ አረጋዊ መንፈሳዊም ተወልደ በአምሳሊከ ከመ ይልድከ በአምሳሊሁ ይላል። አንተን አስመስሎ ይወልድ ዘንድ ይላል። እርሱን አስመስሎ ይወልድ ዘንድ አንተን መስሎ ተወለደ ይላል። ስለዚህ እኛን መስሎ በስጋ የተወለደ እርሱን መሰለን እንድንወለድ ነው። ወይም እኛም በሚመስል ልደት የተወለደው እርሱን በሚመስል ልደት እንድንወለድ ነው ማለት ነው። እንደዚህ ያደረገ። ስለዚህ ክርስቶስ የተሰደደው ልደቱ ለልደታችን አርአያ እንደሆነ ሁሉ ስደቱም ለስደታችን አርአያ ነው። ከዚያ ጾሙ ለጾማችን፣ አያችሁ፣ ሞቱ ለሞታችን፣ ህይወቱ ለህይወታችን፣ ለእያንዳንዱ ህይወታችን ነው። ስለዚህ እኛ ክርስቶስን ነው የምንከተለው። ሊቀ ካህናታችን ነው። እሱን እየተከተልን ነው የምንሄደው። ምክንያቱም ከመተላልኩ ምድር ስብ ሁሉ ሀቤ ብሏል ክርስቶስ። እኔ ከምድር ወደ ሰማይ ከፍ ካልኩኝ ሁሉ ወደ እኔ ስባለሁ ብሏል። ክርስቲያን ሲያድግ ነው የሚኖረው። ወዴት? ክርስቶስን ወደ መምሰል ማለት ነው። ስለዚህ ክርስቶስን መምሰል ደግሞ አያድግም። ክርስቶስን ወደ መሆን አይደለም ክርስቲያን የሚያድገው፣ ክርስቶስን ወደ መምሰል። ይሄ መምሰል ደግሞ ዘይሃልቅ ነው። አያችሁ፣ የማያልቅ መምሰል ነው። ሁል ጊዜ ሲመስሉ መኖር ማለት ነው። ምክንያቱም መስለ ከጨረስከውማ ክርስቶስ ነው አረፈ። እንደ ስትመስለው መኖር ማለት ነው። በህይወት ክርስቶስን እየመሰልክ ስታድግ ትኖራለህ። ስለዚህ እኛ የክርስቶስ ስደት ለኛ ምናችን አርአያችን ነው ማለት ነው። አርአያችን። ሁለተኛው ክርስቶስ የተሰደደበት ምክንያት ደግሞ ምንድን ነው? ለቀድሶተ ምድርን ለመቀደስ ነው አይደል? ገዳማትን ለመባረክ ነው። እነ ገዳማ የግብፅን ገዳማት የኢትዮጵያን ገዳማት በዚያ ጊዜ ነው የባረካቸው የቀደሳቸው። እነ ገዳመ ዚፋትን እነ ገዳመ አስቄጥስን እነ ጣና ገዳማትን በኢትዮጵያ ያሉትን እነዚህን ሁሉ ለመባረክ ምድሮቹን ለመቀደስ ለማክበር ነው የተሰደደ ክርስቶስ። አያችሁ፣ ለቤዛነት ቤዛ ለመሆን። ለምን? በአዳም ተገብቶ ዳግማዊ አዳም ሆኖ ክርስቶስ የተገለጠ ሁለተኛው አዳም ነው። አያችሁ፣ በሮሜ መልእክቱ ምዕራፍ 5 ላይ ክርስቶስን ሁለተኛው አዳም ይለዋል። አያችሁ፣ የመጀመሪያው አዳም ሞት ስላመጣብን ሁለተኛው አዳም ክርስቶስ ሲመጣ በአዳም ተገብቶ ነው የመጣ። ስለዚህ በአዳም ተገብቶ ስለተገለጠ የአዳም ስራ ነው የሰራበት ምድር።
የአዳምን መከራ ነው መከራ ያደረገው። ዳግመ አዳም ከመያጎል አዳም አይደለ የሚለው ቅዱስ ኤፍሬምስ ሁለተኛው አዳም አዳምን ወደ ጥንት ቦታው የመለሰው ዘንድ ነው የሚለው። ስለዚህ አዳም ክርስቶስ ነው። አዳም ክርስቶስ በዚህ ምድር ሲመላለስ የተመላለሰው መመላለስ ራሱ የአዳምን መመላለስ ነው። አያችሁ፣ የተራበው መራብ የአዳምን መራብ ነው። የተሰደደው መሰደድም የአዳምን ስደት ነው። ስለዚህ በአዳም ቦታ ነው መከራውን የተቀበለው፣ በአዳም ቦታ ገብቶ ነው። ስለዚህ ለምን ተሰደደ ካላችሁ ለቤዛነት። ለምን የመጀመሪያው ሰው ተሰዶ ከገነት ወደዚህ ምድር መጥቷል። ዳዊት በመዝሙር 38 ላይ ስመ ፈላሲ አነ ውስተ ምድር ወነግድ ከመኩሉ አበው አይደል? ያኔ በዚህ ምድር መጻተኛ ነኝ እንደ አባቶቼም እንግዳ ነኝ አይደል የሚለው። ለምንድን ነው እንደዚህ ያለ? ለዚህ ምድር መጻተኛ ስደተኛ ስለሆነ ነው፣ አዳምና ልጆቹ ማለት ነው። ስለዚህ ሰው በዚህ ዓለም ስደተኛ ነው። ከገነት ተሰዶ የመጣ ነው። አያችሁ፣ አገር ለቆ የመጣ ነው። ተፈናቅሎ የመጣ ነው። ክፋቱ ያፈናቀለው ያሳደደው ፍጡር ነው ሰው። ስለዚህ ሰው ተሰዶ ስለመጣ ለስደተኛው አዳም ክርስቶስ የካሰለት የሚገርመው በስደት ነው የካሰለት። ተሰዶ ነው ከስደት የመለሰው ማለት ነው። ስለዚህ የቤዛነት ስራ ማለት ተገብቶ ማዳን ክርስቶስ ያዳነበት ምስጢር ነው። አዳምን ከስደት ለመመለስ ክርስቶስ ምንድነው ያደረገ ካላችሁ ተሰደደ ነው። ከስደት ለመመለስ መሰደድ። አሁን ስደተኛን በስደት እኮ መመለስ አይችልም ሰው እኮ አይችልም። ስደተኛን ከስደት በስደት መመለስ ይቻላል፣ በመሰደድ አይቻልም። ክርስቶስ ያዳነበት ነገር ግን እንደዚህ ነው። ምክንያቱም አያችሁ የሞተው አዳምን ያዳነው በመሞት ነው። አሁን ሙትን በመሞት ማዳን አይችልም ፍጡር። ክርስቶስ ያዳነበት ግን አያችሁ የሞተውን በሞት ነው ያዳነው። በቃ አያችሁ የቆሰለውን በመቁሰል ነው፣ የተራበውን በመራብ በዚህ ነው ያዳነው። ስለዚህ የተሰደደውን በመሰደር ነው ያዳነው። ደግሞ ያ የተሰደደው ስደት ክርስቶስ ሲሰደድ ነገር ግን ለማን ነው የተቆጠረለት? ለአዳም ነው የተቆጠረለት ማለት ነው። ስለዚህ ለቤዛነት ነው የክርስቶስ ስደት ለቤዛነት የሆነ ነው። አራተኛው ክርስቶስ የተሰደደበት ምክንያቱ ለምን ነው ከተባለ ስደትን ራሱን ለመባረክ። አያችሁ ስደትን ለመባረክ ምን ለመባረክ ስደትን ለምን ስደት የኃጢአት ምልክት ነበር። አያችሁ አሁን ለምሳሌ የአዳም ስደት የሌሎችም የአብርሃም ስደት የያዕቆብ ስደት ነበሩ በኦሪት። ለምሳሌ አብርሃም ተሰዶ ነበር ከከነዓን ወደ ግብጽ፣ ከከነዓን ወደ ጌራራ እንደዚህ ተሰዷል ወደ ብዙ ቦታ። በኋላ ያዕቆብም ተሰዷል። አያችሁ ከከነዓን ወደ ኢየሩሳሌም ተሰዷል። ዮሴፍም ሌሎችም ሲሰደዱ ነበር። እስራኤል ወደ ባቢሎን ወደ ፋርስ ሲሳደዱ ነበር። ያንን ሁሉ ስደት ለመባረክ ነው። አያችሁ በኋላ ክርስቲያኖች የሚሰደዱትን ስደቱን በረከት ለማድረግ ስደት ጉስቁልና ነበረ በኦሪት የነበረው። ስደት የመዋረድ ምልክት ነው፣ የመናቅ ምልክት፣ የኃጢአት ምልክት መገለጫ ነው ሲጀመር። ምክንያቱም አዳም የተሰደደው ስደት የኃጢአት ምልክት፣ የውርደት የመናቅ ነው። ስለዚህ ክርስቶስ ሲሰደደው ግን ስደት ራሱ አክባሪ ሆነ ማለት ነው። አየህ ስለዚህ እኛው ስንሰደድ ነው የክርስቶስን ስደት ነው የምንሰደዳት። እኛ ዛሬ የክርስቶስን ስደት ስንሰደዳት ያ ስደት ምን ይሆናል? በረከት ይሆናል ማለት ነው። አየህ ስለዚህ ክርስቶስ የኛን ስደት እንደተሰደደ እኛም ስንሰደድ በዚያው በገባበት ነው የምንገባው፣ በሄደበት ነው የምንሄደው። ክርስቶስ በገባበት እንገባለን፣ በሄደበት እንሄዳለን። ስለዚህ ስደቱን ራሱ ክርስቶስ አሁን አክብሮታል። አሁን በክርስትና ስለ ክርስቶስ የሚሆን ስደት ከሆነ ስደት በረከት ነው። አያችሁ ስደት ክብር ነው። ስደት ልዕልና ነው። ለምን? ስለ ስሙ ስለ ክርስቶስ ካደረግ ነው ማለት ነው። ስለዚህ ክርስቲያኖች ይህ ወራት የክርስቶስን እና የእናቱን ከአንዱ ሀገር ወደ አንዱ ሀገር፣ ከአንዱ ምድር ወደ አንዱ ምድር፣ ከአንዱ ቦታ ወደ አንዱ ቦታ የተንከራተቱትን መንከራተት፣ የተሰደዱትን መሰደድ፣ እናቱ ያዘነችውን ሀዘን፣ ያለቀሰችውን ለቅሶ፣ የተቀበለችውን መከራ የምናስብበት ነው። አዘክሪ ድንግል አንበአ መሪረ ዘዊዘ ማእይንትኪ ወረደ ዲበ ገጸ ፍቁር ወልድኪ። ድንግል ሆይ ከዓይኖችሽ የፈሰሰውን አያችሁ በልጅሽ ፊት ከዓይኖችሽ የወረደውን በልጅሽ ፊት የፈሰሰውን መራራውን እንባሽን አሳስቢልን እንላታለን።
እመቤታችን አሁን በዚህ በስደት ያገኟት በርካታ መከራዎች አሉ። እነዚያ ይታሰባሉ። እነዚያን በቀጣይ በክፍል 2 በክፍል 3 እንደዚህ እያልን እንቀጥላለን የምናሳያችሁ ይሆናል። ለመግቢያ ያህል ግን የዛሬው ሐሳብ ይበቃናል። የክርስቶስ ስደት ሰፊ ሐሳብ ያለው ነው። አበባ በምድራችን ታየ። አበባ ክርስቶስ በዚህ ምድር በስጋ ተገለጠ። አንድም አበባ ክርስቶስ ምድር በተባለች በድንግል ማርያም ከድንግሊቱ ተወልዶ በምድሪቱ በእመቤታችን በኩል ታየ ተገለጠ ማለት ነው። ሶስተኛው አበባ በምድር ታየ ማለት አበባ ክርስቶስ በስጋ ተገለጠ። ምድር የተባለ የኛ ስጋ ነው። አያችሁ መሬት አንተ መሬትን ወደ መሬትነት ትመለሳለህ። ኩፋሌም እስመ ምድር አንተ ምድር ነህና ይለው። ስለዚህ ምድር የኛ ስጋ ነው ማለት ነው። ክርስቶስ በስጋው ወራት በዚህ ዓለም በመዳሰስ በመታየት የታየበት የተገለጠበት ስለሆነ አበባ በምድራችን ታየ ይላል። ስለዚህ እንግዲህ ይሄ የአበባ ወራት ነው። አበባውን የምንቀስምበት ነው ማለት ነው። አያችሁ ጣዕሙን የምናጣጥምበት ነው ማለት ነው። ስለዚህ አሁን ጽጌን በቤተ ክርስቲያን የአበባ ሰፊ የሆነ የአበባ ምስጢር በቤተ ክርስቲያን ይመሰጠራል። ይሄን ምስጢር ወደ በያላችሁበት ቤተ ክርስቲያን እየሄዳችሁ የሊቃውንቱን ማህሌት ወረቡን መዝሙሩን መሳተፍ ይገባችኋል። ጾሙንም መጾም ይገባል በእውነት ምክንያቱም አሁን ነቢራ በግብጽ 42 አውራስ 3 ዓመት ከመንፈቅ 42 ወር ነው። 42 በወር ደረጃ ማለት ነው። ይሄ የእመቤታችን የሐዘን የመከራ ወራት አብረን ኑርን ባንሰደድም እንኳን ከሷ ጋር አሁን ግን ዛሬ እናስባታለን ማለት ነው። ያን መከራዋን እናስባለን፣ ሐዘኗን እናስባለን፣ ልቅሷን እናስባለን። ያ ሲሆን ደግሞ የበረከቱ ተካፋይ እንሆናለን ማለት ነው። ከእናቱ ከበረከት ከልጇ ከአባትነት ፍቅር እንዳንለይ እግዚአብሔር አምላካችን ይፍቀድልን። የእመቤታችን አማላጅነቱ አይለየን። ይሄንን ከመስከረም 26 እስከ ዳር 5 ድረስ ያለውን በቤተ ክርስቲያን ቅዳሜ ለእሑድ እየሄዳችሁ በማደር ሰፊ የሆነው የኢትዮጵያ ሊቃውንትን የዜማ ድርሰት የእመቤታችንን ምስጋና ሁሉም ክርስቲያን እንዲካፈል እላለሁኝ። አማላጅነቱ አይለየን። ይቆየን።